በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ዛሬ አንድ ሐሳብ እንዳሰብኩኝ አጋርቻችሁ ነበር። ሐሳቤ ምን መሰላችሁ? እንግዲህ በቪዲዮ እገልጽላችኋለሁ እና ቪዲዮ ቀርጫለሁ ማለት ነው። ያደረኳቸውን ሄድኩባቸውን ቦታዎች ማለት ነው። ከዛ የምትረዱት ይሆናል። በአጠቃላይ ስራው የሚሆነው ሐሳቡ የሆነው ዛሬ ያው ኪዳነ ምሕረት ነች ቀኗ ማለት ነው። የኪዳነ ምሕረት ነው ጥር 16 ማለት ነው። ግን አንድ ለየት ያለ አዲስ አበባ ላይ እየተደረገ ወይ እየተከናወነ ያለ ነገር አለ። ምንድነው እሱ? የሲኤምሲ ቅዱስ ሚካኤል ምርቃት እንደሆነ ይታወቃል። እንግዲህ ለምንድነው ይሄንን ያልኩት? የሐሳቤ መነሻ እሱ ስለሆነ ነው። ምንድነው ቅዱስ ሚካኤል በጣም በሚገርም ሁኔታ ተገንብቷል። በጣም ውብ በሆነ መልኩ አይታችሁታል። ደስ ይላል። በጣም የሚያኮራ ስራ ነው ለክርስቲያኖች ማለት ነው። የሚያጸድቅም የሚያኮራም ነው። ይሄንን የመሰለ ቤተክርስቲያን ገንብቶ ለትውልድ ማስተላለፍ ወይም ደግሞ እግዚአብሔር ሁሌ ለተለት የሚቀደስበት ስሙ የሚወደስበትን ይሄንን የመሰለ ቤተክርስቲያን መስራት በጣም ደስ ይላል እና በዚሁ አያይዞ የተሰማኝ አንድ ስሜት አለ። ምንድነው እሱ? ለምሳሌ አብያተ ክርስቲያናት በማለት ከአዲስ አበባ ወጣ ብሎ በአዲስ አበባ ዙሪያ ብዙ አብያተ ቤተክርስቲያኖች ቢኖሩም እነሱም በጣም እንግዲህ ለአገልግሎት ብዙ ምቹ ባልሆነ መልኩ ነው ያሉት እና እነሱ እንዲገነቡ እንዲሰሩ ሐሳብ ነው እጄ መጣሁት ማለት ነው። ሐሳቡ ምንድነው? አሁን ለጊዜው እኔ ማቀው አንድ ቤተክርስቲያን ቅዱስ ሚካኤል ቤተክርስቲያን ነው የሚገኘው አቃቂ ወጣ ብሎ ወደ ሰበታ መስመር በምትጓዙበት ጊዜ ቢያንስ ደርሶ መልስ እኔ አሁን 3 ሰዓት አካባቢ ነው የፈጀብኝ። እንግዲህ እዚህ ርቀት ላይ የሚገኝ ቤተክርስቲያን አለ። እሱ ቤተክርስቲያን እውነት ለመናገር በሚገርም ሁኔታ ድሮ ከማቀው አሁን ግንባታ እየተካሄደ አገኘው። ዛሬ ሄጄ ማለት ነው ጧት ሄድኩኝ እዛ ቦታ ላይ ሄጄ የሚገርም ተአምር መንገድ ተሰርቷል። ትንሽ ነው ጥቂት ነው የቀረው ቤተክርስቲያን ውስጥ ለመግባት መንገዱ ማለት ነው እና ቤተክርስቲያኑም ታንጾ የደረሰበት በቪዲዮ ታዩታላችሁ ማለት አያይዤ ከዚህ ጋር እንትን እልላችኋለሁ እና የሚገርም ነው። እሱም ቤተክርስቲያን ነው። እኔ እንደውም እኔ ሐሳብ ሙሉ በሙሉ ህዝበ ክርስቲያኑ ቅዱስ ሚካኤልን የሲኤምሲውን ቅዱስ ሚካኤል ያሳነጸ የኢትዮጵያ ህዝብ ወይም ደግሞ የአዲስ አበባ ህዝብ በአጠቃላይ ተረባርቦ እሱን በጣም በሚገርም ሁኔታ ያሳንጻል ብዬ ነበር ያሰብኩት። ግን ግንባታው የተወሰነ ሄዶ ነው ያገኘሁትኝና ይሄን ግንባታ እኛ እንድናስፈጽመው ነው ፈቃዳችሁ ከሆነ፣ ምክንያቱም የበረከት ስራ ነው ለሁላችንም ለነፍሳችንም ለስጋችንም የሚሆን ነገር ነው። ይሄን ነው ዛሬ ሐሳቤ ያልኳችሁ። ይሄን ይመስላል። እዩት ሁላችሁም ይሄንን ቪዲዮ ለብዙዎች ሼር አድርጉት። ከዛ በኋላ ደግሞ ዝርዝር ነገሮችን ቤተክርስቲያኑን በምን አይነት መልኩ ማገዝ እንዳለብን፣ ቤተክርስቲያኑ ምን ሁኔታ ላይ እንደሚገኝ፣ የት እንደሚገኝ እሱን ሁኔታ ደግሞ እንግዲህ እዛ ቦታ ላይ በመሄድ ከኮሚቴዎቹ ጋር በመነጋገር ቤተክርስቲያን ያው የሚያስፈልጉ ብዙ ነገሮች ይኖራሉ። ህጋዊ የሆነ ነገሮችን በማድረግ በኋላ ላይ ያንን እንትን እንደምታገዙ ተስፋ አደርጋለሁ። የዛሬው ሐሳቤ ይሄንን ይመስላል። ሁላችሁንም እጅግ በጣም ነው ማመሰግናችሁ። በኋላ ደግሞ የሲኤምሲው ሚካኤል በመሄድ ቪዲዮ ቀርጬ እንግዲህ ያለበትን ያንን ሁኔታ ቅድም ማለት የገለጽኩትን እንድታዩ አደርጋለሁ ማለት ነው። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑ። ይሄንን ፔጅ ደግሞ ሰብስክራይብ ማድረግ ቀደም ሲል እንግዲህ ሐሳብ አለኝ ሐሳቤን
ተከተሉኝ ወይም ደግሞ ሐሳቤን ስሙልኝ ብያችሁ ነበረ ጠዋት ላይ ማለት ነው። እንግዲህ በዚህ መልኩ ተነስቼ እየሮጥኩኝ ወደ አንድ ስፍራ ሄጃለሁ። እንግዲህ ስፍራውንም ታዩታላችሁ። ይሄ ስፍራ በእውነት በጣም በሚገርም ሁኔታ ያለው ወጣ ከከተማችን ወጣ ብሎ ነው። እንግዲህ እንደምትመለከቱት የምታዩት ቤተክርስቲያን ነው። የቅዱስ ሚካኤል ቤተክርስቲያን ነው ማለት ነው።